አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ይህ ተርቢያ እና ታዲብ የተባለው ቻናላችን ነው። እንደሚታወቀው በዚህ ቻናል ላይ የሪያዱ ሷሊሂን ኪታብ ላይ ያሉትን ምዕራፎች አንድ ባንድ እየተከታተል ቁርአንና ሀዲሶችን ሶስት ቁርአን የተመረጡትን የቁርአን አያቶችንና እንዲሁም ሀዲሶችን በእያንዳንዱ ቻፕተር ላይ እንነጋገርና ከዛ ተግባራዊ ልምምድ የምናደርግበት ነው የሚሆነው ማለት ነው። እና ኢንሻአላህ የዚህ ቻናል ዋና ዓላማ ምንድነው? ሪያዱ ሷሊሂን ኪታብ እያንዳንዱን ምዕራፍ ማስተዋወቅ፣ ሶስት ሀዲስ መርጦ ሀዲሶችን ዲስከስ ማድረግ እንዲሁም የቁርአን አያቶችን በተቻለ መጠን ሰፋ አድርገን ዲስከስ እናደርጋቸዋለን። ከዛ ደግሞ ተግባራዊ ልምምድ የምናደርግባቸው ነው። ይህኛው አሁን የዚህኛው ቻናል የዚህኛው ኤፒሶድ ዋና ዓላማ ተግባራዊ ልምምዱ ላይ ይሆናል ማለት ነው። በባለፈው ስለ ተውባ ምንነት፣ አስፈላጊነት እና የቁርአንና የሀዲስ ትንተናዎችን አይተናል። የዛሬው ትንተናችን ደግሞ ተግባራዊ ተውባን ለማድረግ ቶሎ ለመመለስ በተውባ ለማድረግ በተውባ ላይ ተደጋጋሚ ተውበት ማድረግ እንዳለብን ልምምዶች ምን ማድረግ አለብን የሚለው የምናየው ነው የሚሆነው ማለት ነው። እና ለመጀመሪያ ያህል ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳነላህ ነህመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና እነሁ መን የህዲላሁ ፈሁወል ሙህተድ ወመን ዩድሊልላሁ ፈማ ለሁ ሚን ሃድ ወአሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉህ። ቢስሚላህ። ይሄ ተርሚዚ የዘገቡት ሀዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነሁ ለዩጋኑ ዐላ ቀልቢ ወኢኒ ለአስተግፊሩላህ ፊል የውሚ ሚአተ መራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዘ መሴንጀር ኦፍ አላህ ዐለይሂ ሰላቱ ወሰላም ሰይድ ኢንዲድ ማይ ሃርት ቢካምስ ቤይልድ ኤንድ አይ ሲክ ፎርጊቭነስ ፍሮም አላህ 100 ታይምስ ኤ ዴይ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነሁ ለዩጋኑ ዐላ ቀልቢ፣ የኔ ቀልብ አንዳንዴ ይዝላል ወይም ደግሞ እዘናጋለሁኝ። ይህም ማለት አላህን ሳያስታውሱ አላህ በየደቂቃውና በየሰከንዱ አላህ እያስታወሳቸው እየተከታተላቸው መሆኑን እያወቁ ያለ እሳቸው የተዘናጉበትን ሁኔታ ልክ እንደ ወንጀል ስለሚቆጥሩት ነው። ወኢኒ ለአስተግፊሩላህ ፊል የውሚ ሚአተ መራ፣ ስለዚህም በቀን እስከ 100 ድረስ ኢስቲግፋር አደርጋለሁ ይላሉ። ፈከይፈ ሊ ወለኩም፣ ለእኔና ለእናንተስ ታዲያ ምን ያህል ነው ኢስቲግፋር ማድረግ ምን ያህል ነው ተውበት ማድረግ ያለብን? ስለዚህ ፍሪኮንትሊ ኢስቲግፋር ማድረግ አንዱ የተውባ ልምምድ ነው ማለት ነው። የሚቀጥለው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢተቂላህ ሐይሱማ ኩንተ ወአትቢዕ ሰይአቲል ሐሰነተ ተምሑሃ ወኻሊቅ ናሲ ቢኹሉቂል ሑስን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ሐይሱማ ኩንተ፣ አላህን የትም ቦታ ብትሆን አላህን ፍራ። ወአትቢዕ ሰይአቲል ሐሰነተ ተምሑሃ፣ እንዲሁም መጥፎ ስራ የሰራ እንደሆነ ወንጀል የሰራ እንደሆነ ወዲያውኑ በኸይር ስራ አስከትልበት። ተምሑሃ ታብስልሃለች። ወኻሊቅ ናሰ ቢኹሉቂል ሑስን፣ እንዲሁም ከሰዎች ጋር በመልካም ሁኔታ ተግባባ ወይም ሰዎችን በመልካም ጸባይ ትሪት አድርግ። ይሄም የነቢዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ነው ማለት ነው። ስለዚህ ዋናው ምንድነው? ወአትቢዕ ሰይአቲል ሐሰነተ ተምሑሃ፣ ወዲያውኑም አንድ ሰው ወንጀል የሰራ እንደሆነ ስህተት የሰራ ሰው ማይሰራ የለም። ወዲያውኑ ኸይር ስራ መስራት ያለበት እንጂ አንድ ሰው ወንጀል ሲሰራ ሸይጣን አንድ ሰው ወንጀል የሚያሰራው ያችን ወንጀልን ይዞ ተስፋ ለማስቆረጥ ነው እንጂ ኢስቲግፋር ያደረገ እንደሆነ ተውበት ያደረገ እንደሆነ እንደሚማር ጠንቅቆ ያውቃል ማለት ነው። ስለዚህ ተስፋ ማስቆረጫ ነው ማሰራት የሚፈልገው። ስለዚህም ወዲያውኑ አንድ ሰው ወንጀል እንደሰራ ኸይር ስራ ማስቀጠል አለበት ማለት ነው። የሚቀጥለው ሪፖርትድ ባይ አቡ ዳውድ አቢ አልዱንያ ሙሐሰባት አነፍስ በሚለው ምዕራፋቸው ዑመር ብን ኸጣብ እንዲህ ይላሉ፣ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ቱዘኑ። ስለዚህ ማለት ነው በየቀኑ ዴይሊ ሙሐሰባ ማድረግ ራሱ የተውባ ልምምድ ነው ማለት ነው።
hold yourself accountable before you are held accountable and wait your deeds before they are waited for you። ስለዚህም ስራ ነፍስህን ሐሲቡ አንፉሰኩም ራስህን ተሳሰብ ቀብለ አንቱ ሐሰቡ አላህ ፊት ቀብረህ ከመተሳሰብ በፊት ወዚን ውሃ ስራችሁን መዝን ነፍስህንም መዝናት ቀብለ አንቱ ተኑ ራስህንም መዝን ከመመዘን በፊት አላህ ፊት ቀብረህ ይላሉ ዑመር ብን ኸጣብ። ስለዚህ ማለት ነው ሰሃባዎች እንደዚህ ነበሩ። በየቀኑ ራሳቸውን ያስቡ ነበር። በየቀኑ ተውበት ያደርጉ ነበር። በየቀኑ ኢስቲግፋር ያደርጉ ነበር። እንዲሁም ትርሚዚ በዘገቡት ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አክሲሩ ዚክረ ሃዲሚል ለዛት፣ አክሲሩ አብዙ ዚክረ ሃዲሚል ለዛት፣ የደስታን አጥፊ የሆነውን ሞትን ማለት ነው። በዚህ ሰዓት በአሁኑ ደቂቃ ራሱ ሞት ቢከሰት በዚህ አካባቢ ማለት ነው ልክ እንደዚህ አልሆነም፣ በደስታ ላይ አልሆነም ማለት ነው። ማንም ሰው በአካባቢው በቤተሰቡ ወይ በሆነ ነገር ላይ ሞት የተከሰተ እንደሆነ ወዲያውኑ ደስታ ይጠፋል። ስለዚህ ደስታን አጥፊ የሆነውን ሞት አስታውሱ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህም ለተግባር ልምምዱ ምንድነው? ሁልጊዜ ሞትን ማስታወስ ነው። በየትኛውም ድሎት ላይ ብንሆን ያልፋል፣ እንሞታለን ማለት ነው። እንዲሁም በየትኛውም መጥፎ ሁኔታ ላይ ቢሆን ያልፋል ይላሉ ዑለሞች። አንድ ንጉስ በድሮ ጊዜ በወቅቱ የነበሩትን ሁሉ አዋቂዎች ጠርቶ እስኪ ለኔ የሚጠቅመኝ አንዲት ቀለበቴ ላይ ማድረጋት አንዲት አባባል ብቻ ፍጠሩልኝ አላቸው። ሁሉም ተሰብስበው የመጠሩት ነገር ምንድን ነበር? ይህም ያልፋል ነው። ይህም ያልፋል፣ በደስታ ላይም ብትሆን ያልፋል፣ እንዲሁም በመጥፎ ሁኔታ ላይም ብትሆን ያልፋል። ስለዚህም ሞት የማይቀር መሆኑን ማስታወስ ማለት ነው። ይህን ማስታወስ ለተግባር ለተውባት ልምምድ ስለሚጠቅም ሁልጊዜ ሞትን ማስታወስ አለብን ማለት ነው። ሌላው ኢንሻአላህ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ሱህባ፣ ስለ ጉድ ካምፓኒ፣ ስለምንመርጣቸው ጓደኞች፣ ስለምንይዛቸው፣ አብረናቸው ስለምንውላቸው፣ ስለምንዋዋላቸው፣ ስለምንቀራረባቸው፣ እኛን ኢንፍሉዌንስ ስለሚያደርጉን እነሱ ያሉንን የምንሰማቸው የሆኑ ሰዎች ስለ እነዚህ ሰዎች መጠንቀቅ እንዳለብን ነቢዩ ሰለላሁ ዐለይሂ ወሰለም ሲነግሩ እንዲህ ይላሉ፣ አልመርኡ አላ ዲኒ ኸሊሊ ፈልየንዙር አሐዱኩም መን ዩኸሊል። አልመርኡ አላ ዲኒ ኸሊሊ፣ እያንዳንዱ ሰው በጓደኛው ዲን ላይ ነው ያለው፣ አጥብቆ በያዘው። ኸሊል ማለት የቅርብ ወዳጅ፣ እጅግ በጣም ተወዳጅ የሆነ ሰው ማለት ነው። ኸሊሉላህ ይባላል። ለምሳሌ ነቢዩላህ ኢብራሂም ለአላህ ኸሊሉላህ ሲባል እጅግ በጣም ቅርበት ያላቸው ለማለት ነው። ለሰው ደግሞ ኸሊል ነው ማለት ነቢዩ ሰለላሁ ዐለይሂ ወሰለም እኔ ኸሊል የሚይዝ ብሆን ኖሮ አቡበክርን ይዛለሁ፣ ግን አላህ በኸሊልነት የበቃኝ በመሆኑ ነው ይላሉ። ስለዚህ እኛም ኸሊል አድርገን የያዝነው ሰው መጠንቀቅ አለብን። ምክንያቱም አልመርኡ አላ ዲኒ ኸሊሊ ስላሉ ማለት ነው። ፈልየንዙር አሐዱኩም መን ዩኸሊል። ስለዚህም ተውባ ልታደርግ ተውበት አድርገው ወደ ዲንህ እንድትመለስ የሚያግድ የሆነ ሰው ጋር ጓደኝነት መጥረግ ከሆነ ጥንቃቄ ማድረግ አለብን። ዑለሞች ምን ያላሉ? የሰው ልጆች ጠላቶች በአራት ይከፈላሉ በዋነኝነት ማለት ነው። ሌሎችም የሉም ማለት አይደለም። አንደኛው ሸይጣን ነው። ኢነ ሸይጣነ አድወ ለኩም ፈተኺዙሁ አድዋ። ሌላው ነፍስያ ነው። ነፍስያ መዝናናት መደሰት ምናምን ትፈልጋለች ማለት ነው። የደሱ ቤት ተነስታ እንድትሰግድ አታነሳሳ ማለት ነው። ለምን? በቃ ጊዜያዊ ደስታን ብቻ የምትፈልግ በመሆኑ ማንኛችንም እንደዛ ነው ማለት ነው። ይሄ ነፍስያ ጠላት ነው። ሶስተኛው ጠላት ጓደኛ ነው ወይም ቢዓ ነው። አካባቢያችንን እኛ እንመስላለን። አካባቢው ታሲር አያደርገኝም ወይም አይቀይረኝም ማለት አይቻልም ማለት ነው። ስለዚህ ማለት ነው አካባቢን ወይ ለመቀየር ጥረት ማድረግ አለብህ ወይም እንደማይቀይርህ ራስህን ማረጋገጥ አለብህ ማለት ነው። አራተኛው ልምዱ ነው የሰው ልጅ። ለምሳሌ ሰዎች ብዙ ጊዜ እያጣደፍን ሶላት እንሰግዳለን በጣም ጊዜ እያለን ማለት ነው። ይህ የመጥፎ ልምድ ውጤት ነው። ሰዎች ሸይጣን ሶላት ላይ በሚቆሙ ጊዜ ትንፋሽ እስከሚያጥረው ድረስ ቀልቡን ጨቁኖ ይዟል ይባላል። ስለዚህ ሳምባው ማለት ነው በግማሽ ነው የሚተነፍሰው። ስለዚህም ቶሎ ጨርሶ ሙሉ በሙሉ መተንፈስ ይፈልጋል፣ አይታወቀንም እንጂ ማለት ነው። ለዚህ ደግሞ ዋናው መንቃት ነው። ከባድ ትንፋሽ መያዝ በእያንዳንዱ ወቅት ላይ ማለት ነው። ጡማኒና ያስፈልጋል ሶላታችን ላይ። ይሄ ሁሉ የመጥፎ ልምድ ውጤት ነው ማለት ነው። ስለዚህ እነዚህ ከአራቱ አንዱ ምንድነው? መጥፎ ጓደኛ ነው ማለት ነው። ሌላው ተውባን በተመለከተ መለማመድ ያለበት ነቢዩ ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡት ዘገባ እንዲህ ይላሉ፣
ወሰደቀቱ ቱጥፊኡል ኸጢአተ ከማ ዩጥፊኡል ማኡ ናር። ውሃ እሳትን እንደሚያጠፋው ማለት ነው፣ አመድ እንደሚያደርገው ሶደቃ ደግሞ ቱጥፊኡል ኸጣያ ኸጣያችንን ወይም ወንጀላችንን የሰራነውን ስህተት አላህ እንዲምርልን ሶደቃ ማድረግ ነው። ሶደቃ ያወጣን እንደሆነ ለእናት ለእህት ለወንድም የሰጠን እንደሆነ እንዲሁም ለወዳጅ ለምናውቃቸውም ለማናውቃቸውም ሰዎች ሶደቃ ስንሰጥ ያደረግን እንደሆነ በዚህ ምክንያት አላህ ሱብሃነሁ ወተዓላ ወንጀላችንን ያብስልናል፣ ያጠፋልናል። ልክ ውሃ እሳት እንደሚያጠፋው ማለት ነው። ስለዚህ ማለት ነው ይሄ ራሱ አንዱ ሰሃቦች በእያንዳንዷ ስህተት ሶደቃ ያወጡ ነበር ማለት ነው፣ ስህተት በሰሩ ቁጥር ማለት ነው። ስለዚህ ይህ ተርቢያና ወታዲብ የልምምድ ነው፣ የተርቢያ ጉዳይ ነው እና የተአዲብ ጉዳይ ነው። ዲን ዒልም ብቻ አይደለም ልምምድ ያስፈልገዋል የሚለውን ተጽዕኖ አጽንኦት ለመስጠት ነው። እና ስሩ ሪያዱ ሷሊሂን ነው። በሪያዱ ሷሊሂን ኪታቦች ላይ እየተመረኮዘ ኪታቡንም የማስተዋወቅ ነው። እንደዚህ አይነት ስራዎች እንዲበረታቱና ለሌሎችም እንዲደርሱ ሁላችንም የምንችለውን ማድረግ ይኖርብናል የሚለውን ነገርም ማስታወስ እንፈልጋለን። ባረከላሁ ፊኩም ሁላችሁም ማለት ነው። ይህ ቻነል የመጀመሪያ ነው፣ ምናልባት የመጀመሪያም ካይንድ ሊሆን ይችላል። ሌሎች ስራዎችን መስራት እንፈልጋለን በዚህ በተርቢያና ወታዲብ ማለት ነው። የሰሃቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ፣ የኢስላምን ታሪክ እንደዚሁ ልናየው እንፈልጋለን። ስለዚህ እንድታበረታቱ እንፈልጋለን። ባረከላሁ ፊኩም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ ጀዐልና ሚነ ተዋቢን ወጀዐልና ሚነል ሙተጠሂሪን ወጀዐልና ሚን ኢባዲከ ሷሊሂን ያ ረበል ዓለሚን። اللهم إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. اللهم يا حي يا قيوم برحمتك نستغيث أصلح لنا شأننا كلها برحمتك يا أرحم الراحمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين. اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. آمين آمين. وسلام على المرسلين وبالله التوفيق والسلام.